ሙሐመድ ተጋልጠሃል ውጣ። እዚህ ውስጥ ሊኖር አይችልም። ይሄ ሸረሪት ድር አልተመጠሰም። ይህችም እርግብ እንቁላል በመጣል ላይ ናት። እዚህ ውስጥ ፈጽሞ ሊሆኑ አይችሉም። ይህን ሁሉ መንገድ በከንቱ ደከመን። ወደ የስሪብ ደቡብ አቅጣጫ እንጓዝ። የአላህ ጥበብና ችሎታ እጅግ የላቀ ነው። ሙሐመድን ከካህዲያን እይታ የጋረደባቸው ደካማ የሸረሪት ድር ብቻ ነበር። በወቅቱ አቡበክር የነቢዩና የእስላም የወደፊት ዕጣ ፈንታ አስጨንቋቸው በፍርሃት ተውጠው ነበር። ይሁንና ነቢዩ ሙሐመድ ባልንጀራዬ አቡበክር ሆይ ሐዘን አይግባህ፣ አላህ ምንጊዜም ከእኛ ጋር ነውና ሲሉ በፍጹም እርግጠኝነት ተናገሩ። ነቢዩ ባልንጀራቸው አቡበክርና መንገድ መሪያቸው ከዚህ ዋሻ ውስጥ አንድ የጭንቅ ቀን ካሳለፉ በኋላ መንገድ አሳብረው በረሃውን እያቆራረጡ ወደ መዲና ጉዞ ቀጠሉ። መዲና ውስጥ ሙስሊሞች የነቢዩን መምጣት በጉጉት ይጠባበቃሉ። ልቦቻቸውን ፍርሃትና ናፍቆት ሊያፈርሷቸው ተቃርበዋል። የሚታይ ነገር አለ? የለም፣ ምንም ነገር አይታይም። ስጋት አለኝ። መንገድ ላይ ምን አግኝቷቸው ይሆን? ከመጣደፍ ይሻላል። መልእክተኛ መዲና እንኳን በሰላም ደረሱልን። የአላህ መልእክተኛ ሆይ እኔ ዘንድ ይረፉ። ቤቴ ከየስሪብ ቤቶች ሁሉ የተከበረ ነው።
ፈቃዶ ከሆነ ለእርሶ ማረፊያነት ከየትኛውም ቤት የተመረጠ ነው። የአላህ መልእክተኛ የእስሪብ ሰዎች ሆይ አንሷሮችም ስሙ። የአላህ መልእክተኛ አንዳችሁን ከአንዳችሁ አያበላልጡም። ወገኖቼ ስሙ። የአላህ መልእክተኛ ለግመሏ መንገድ ልቀቁላት፣ ማረፊያ ከሚሆን ቦታ ላይ እንድትቆም ታዛለች ብለዋል። ግመሏ የምትቆምበት ቦታ የነብዩ መስጊድና ቤት ይሆናል። ጥሩ መፍትሄ ነው። ለግመሏ ምርጫ የማይስማማ አንድም የለም።